የቀደመ ታሪክን ከዘመናዊ የከተማ አርክቴክቸር ጋር አዋህዶ የአዲስ አበባን ሰማይ ጠቀስ ገጽታ ሙሉ በሙሉ እየቀየረ የሚገኘው ግዙፉ የኢግል ሂልስ ወይም ለገሃር ፕሮጀክት አሁን ላይ ወደ መጨረሻውና ወሳኙ ምዕራፍ ተሸጋግሯል። በዛሬው የቪዲዮ ጉብኝታችን በከፍተኛ ፍጥነትና ጥራት እየተከናወነ የሚገኘውን የህንፃዎቹን የመጨረሻ የማጠናቀቂያ ስራዎች በአካል ተገኝተን እንገኛለን። በተለይም የህንፃዎቹ ውጫዊ ቀለም ቅብ ስራ ሙሉ በሙሉ በሚባል ደረጃ መጠናቀቁንና ጥቂት ቀሪ ክፍሎች ብቻ መቅረታቸውን በቅርበት እንመለከታለን። ከቀለም ቅቡ ባሻገር የመስኮትና የበሮች ፍሬሞች ገጠማ በከፍተኛ ፍጥነት ተጠናቆ ህንፃዎቹ ሙሉ ቅርጻቸውን ይዘው ይታያሉ። ለመሆኑ የኢግል ሂልስ ፕሮጀክት አሁን ላይ በምን ያህል ፍጥነት እየተጠናቀቀ ነው? ሙሉ በሙሉ ተጠናቆ አገልግሎት መስጠት ሲጀምር ለከተማዋ ምን አዲስ ገጽታና የኢኮኖሚ አቅም ይዞ ይመጣል? እስከ ቪዲዮ መጨረሻ አብራችሁን ቆዩ። በአሁኑ ወቅት በስፍራው ተገኝተን እንደምንመለከተው የህንፃዎቹ ውጫዊ አካል በዘመናዊ የቀለም ቅብ ስራ ተሸፍኖ ሙሉ በሙሉ አዲስ ገጽታ ይዟል። የቀለም ቅብ ሂደቱ የህንፃዎቹን ውበት ማጉላት ብቻ ሳይሆን ለአየር ንብረት ተጽዕኖ የማይበግሩ ጥራት ያላቸው ግብአቶችን ጥቅም ላይ መዋላቸውን ያሳያል። አብዛኞቹ የማማ ህንፃዎች ውጫዊ ቀለም ቅብ ስራ አብቅቶላቸዋል። አሁን ላይ ቀሪ ስራቸው የሚከናወነው በጣት በሚቆጠሩ አነስተኛ የህንፃ አካላትና ጥቃቅን የዝርዝር ዲዛይን ቦታዎች ላይ ብቻ ነው። ይህም ፕሮጀክቱ በምን ያህል ፍጥነት እርምጃ ወደ መጠናቀቅ እየተቃረበ እንደሆነ ግልጽ ማሳያ ነው። የቀለሙ አይነትና ውህደት ከዘመናዊ የከተማ ዲዛይን ጋር በሚገባ የተጣጣመ ሲሆን ህንፃዎቹ ከሩቅ ሲታዩ የቦታውን አጠቃላይ ድባብና የከተማዋን ውበት በአስደናቂ ሁኔታ ቀይረውታል። ሌላው በከፍተኛ ፍጥነት እየተከናወነና ወደ መጠናቀቁ የተቃረበው ስራ የመስኮቶቹ የብርጭቆ ገጽታ ግላስ ፌሲንግ እና የበሮቹ ፍሬም ገጠማ ነው። እንደምታዩት በአብዛኞቹ ወለል ላይ የመስኮት ፍሬሞችና ጥራት ያላቸው የብርጭቆ ገጾች ሙሉ በሙሉ ተገጥመው አልቀዋል። በከፊል የቀሩት ጥቂት ክፍሎችን ቢሆኑ በከፍተኛ የሰራተኞች ቁጥርና በዘመናዊ የቴክኖሎጂ እገዛ በፍጥነት እየተገጠሙ ይገኛሉ። የብርጭቆቹ ጥራት የተፈጥሮ ብርሃንን ወደ ህንፃው ውስጥ በጥሩ ሁኔታ እንዲገባ የሚያስችልና የድምጽና የሙቀት መከላከያ የሆኑ የዘመኑ የኢንጂነሪንግ ውጤቶች ናቸው። እነዚህ የበሮችና የመስኮቶች ፍሬሞች መገጠማቸው ህንፃዎቹን ሙሉ በሙሉ ከአየር ንብረት ተጽዕኖ ነፃ ያደረጋቸው ሲሆን አሁን ላይ ትኩረቱ ሙሉ በሙሉ ወደ ውስጣዊ የማጠናቀቂያ ስራ ኢንቴሪየር ፊኒሺንግ እንዲዞር ትልቅ አስተዋጽኦ አድርጓል። በግንባታ ግቢ ውስጥ የሚታየው እንቅስቃሴ እጅግ ፈጣንና የተናበበ ነው። የፕሮጀክቱ ባለቤቶችና ተቋራጮች ህንፃዎቹን በተቀመጠላቸው የጊዜ ሰሌዳ መሰረት ሙሉ በሙሉ ለማስረከብ ሌትና ቀን በከፍተኛ ርብርብ እየሰሩ ይገኛሉ። በየወለሉና በህንፃዎቹ ውጫዊ አካላት ላይ በርካታ ባለሙያዎች፣ መሐንዲሶችና የካይዘን ሰራተኞች ተሰማርተው የመጨረሻዎቹን የጽዳት፣ የፍሬም ማስተካከያ እና የማጠናቀቂያ ስራዎች ሲያከናውኑ ይታያሉ። የቴክኖሎጂና የዘመናዊ ማሽነሪዎች አጠቃላይ ሂደቱን እጅግ ያፋጠነው ሲሆን የስራው ጥራትን በከፍተኛ ደረጃ የተጠበቀ ነው። ይህ በስፍራው የሚታየው ፈጣን የስራ ሂደት ፕሮጀክቱ ከተጀመረበት ጊዜ አንስቶ እስካሁን ድረስ የነበረውን ጥንካሬና የቅርብ ክትትል የሚያሳይ ሲሆን ህንፃዎቹ በቅርብ ቀናት ውስጥ ሙሉ በሙሉ ተጠናቀው ለተጠቃሚዎች ዝግጁ እንደሚሆኑ ማረጋገጫ ነው። የኢግል ሂልስ ፕሮጀክት ልዩ የሚያደርገው የተገነባበት ቦታ ታሪካዊነት ነው። ቀድሞ የባቡር ጣቢያ ወይም ለገሃር የአዲስ አበባ የመንቀሳቀስ የንግድና ማህበራዊ ትስስር ዋና ማዕከል ሆኖ አስርተ ዓመታት ያገለገለ ታሪካዊ ስፍራ ነው። ይህ ፕሮጀክት የቀድሞውን ታሪክ ሳያጠፋ የነባሩን አካባቢ ትውስታ ከዘመናዊ የከተማ የአኗኗር ዘይቤ ጋር በማጣመር የተነደፈ ነው። ለገሃርን ታሪካዊ ማዕከልነት ጠብቆ ወደ ዘመናዊ የንግድና የመኖሪያ መንደርነት መለወጡ ለከተማው አዲስ የታሪክና የዘመናዊነት ምዕራፍ ከፍቷል። በአቡዳቢ ታዋቂው አልአባር እና ኢግል ሂልስ ኩባንያ የሚገነባው ይህ ሜጋ ፕሮጀክት አዲስ አበባን በአፍሪካ ደረጃ ተወዳዳሪና ዘመናዊ የንግድና የቱሪዝም መዲና የማድረግ ትልቅ ራዕይ አካል ነው። ኢግል ሂልስ ማስተር ፕላን በውስጡ በርካታ አገልግሎቶችን አጣጥሞ የያዘ ዘመናዊ የመኖሪያና የንግድ መንደር ሚክስድ ዩዝ ዲቨሎፕመንት ነው። ፕሮጀክቱ ዘመናዊ የመኖሪያ አፓርትመንቶችን፣ ባለ 5 ኮከብ ሆቴሎችን፣ የንግድ ማዕከላትና የቢሮ ህንፃዎችን ያቀፈ ነው። የህንፃዎቹ አርኪቴክቸር ዓለም አቀፍ ደረጃውን የጠበቁ እና ከፍተኛ የብርሃን ፍሰት እንዲኖራቸው ተደርገው የተነደፉ ናቸው። እያንዳንዱ ህንፃ የራሱ የሆነ ውጫዊ ውበትና ዘመናዊ መስመር ያለው ሲሆን
አሁን ላይ የተቀቡት ቀለሞችና የተገጠሙት ብርጭቆች የዲዛይኑን ሀሳብ ሙሉ በሙሉ ወደ እውነታ ቀይረውታል። በተጨማሪም በህንፃዎቹ መካከል የሚገኙት የውስጥ መንገዶች፣ የእግረኛ መሄጃዎችና የአረንጓዴ ስፍራዎች በከፍተኛ ጥራት እየተዘጋጁ ይገኛሉ። ይህም ነዋሪዎችና ጎብኚዎች ምቹና የተረጋጋ አካባቢ እንዲኖራቸው ታስቦ የተሰራ ነው። የህንፃዎቹ ውጫዊ አካል ማለቁ ብቻ ሳይሆን በዙሪያው የሚገነቡ የመሰረተ ልማት ስራዎች በተመሳሳይ ፈጣን እርምጃ እየተከናወኑ ይገኛሉ። የመኪና ማቆሚያዎች፣ የመንገድ ላይ መብራቶችና የደህንነት ቁጥጥር ስርዓቶች ገጠማ በስፋት እየተካሄደ ነው። አካባቢውን የተፈጥሮ ሚዛን ለመጠበቅና ለነዋሪዎች ማራኪ የመኖሪያ ድባብ ለመፍጠር ታስበው የተዘጋጁ የአረንጓዴ ስፍራዎችና የጽጌረዳ መናፈሻዎች ቅርጽ እየያዙ ነው። ይህም ህንፃዎቹ ከቀለም ቅባቸው ባሻገር ከተፈጥሮ ጋር የተዋሃደ አዲስ ውበት እንዲላበሱ አድርጓቸዋል። በተጨማሪም የቆሻሻ ማስወገጃ፣ የውሃ እና የኤሌክትሪክ መስመሮች ዝርጋታ ሙሉ በሙሉ ከተጠናቀቁት ህንፃዎች ጋር የማስተሳሰር ስራ ተጠናቋል። ይህም ህንፃዎቹ በአጭር ጊዜ ውስጥ ሰዎችን ተቀብለው ለማስተናገድ ዝግጁ መሆናቸውን ያረጋግጣል። የኢግል ሂልስ ፕሮጀክት ሙሉ በሙሉ ተጠናቆ ወደ አገልግሎት ሲገባ በአዲስ አበባ የንግድና የቱሪዝም እንቅስቃሴ ላይ ግዙፍ የኢኮኖሚ አቅም ይዞ ይመጣል። ፕሮጀክቱ በውስጡ የሚያቅፋቸው ዓለም አቀፍ የንግድ ማዕከላትና የከፍተኛ ደረጃ ሆቴሎች የውጭ ኢንቨስትመንትን በስፋት የሚስቡ ናቸው። በተጨማሪም በአካባቢው ለሚገኙ አያሌ ዜጎች በቋሚነትና በጊዜያዊነት በርካታ የሥራ ዕድሎችን የሚፈጥር ሲሆን የከተማዋን ንብረትና የመኖሪያ ቤቶች ዋጋ ሪል ስቴት ማርኬት ወደ አዲስ ከፍተኛ ደረጃ እንደሚያሸጋግረው ይጠበቃል። የዓለም አቀፍ የንግድ ተቋማትና ዲፕሎማቶች ዋነኛ መዳረሻ በመሆን አዲስ አበባ በአፍሪካ ደረጃ ያላትን ዲፕሎማሲያዊና ኢኮኖሚያዊ ተጽዕኖ የበለጠ የሚያጠናክርና ለከተማዋ ከፍተኛ የውጭ ምንዛሪ የሚያስገኝ ፕሮጀክት ይሆናል። የፕሮጀክት ተጠናቆ አገልግሎት መስጠት ሲጀምር ከህንፃነቱ ባለፈ ለአዲስ አበባ አዲስ የአኗኗር ዘይቤ ሞደርን ላይፍ ስታይል ይዞ ይመጣል። መኖሪያ፣ መገበያያ፣ የመዝናኛና የቢሮ ስራዎችን በአንድ ቦታ ያቀፈ በመሆኑ ነዋሪዎችና እንግዶች ሁሉንም አገልግሎቶች በአንድ ግቢ ውስጥ በቅርበት እንዲያገኙ ያስችላቸዋል። ከተማዋን የኮሪደር ልማትና ዘመናዊ የመሰረተ ልማት ግንባታዎችን ታሳቢ በማድረግ የተገነባ በመሆኑ አዲስ አበባ እንደ አፍሪካ መዲናነቷ ዓለም አቀፍ ደረጃዋን የጠበቀችና ለነዋሪዎች ምቹ የሆነች ዘመናዊ የሜትሮፖሊታን ከተማ ለማድረግ የሚደረገውን ጉዞ በእጅጉ ያፋጥነዋል። አሁን ላይ የምንመለከተው በፍጥነት መጨረስ፣ የቀለም ቅብ ማጠናቀቂያና የብርጭቆች ገጠማ ይህንን አዲስ የከተማዋን ውበት ገጽታ ወደ እውነታ የመቀየር ስራ እጅግ በጣም አጭር ጊዜ እንደቀረው በግልጽ የሚያሳይ ነው። እስካሁን በጋራ እንደተመለከትነው የኢግል ሂልስ ህንፃዎች ውጫዊ የቀለም ቅብ፣ የመስኮትና የበሮች ፍሬም ገጠማ በከፍተኛ ፍጥነት ተጠናቆ አዲስ አበባን በአዲስ አርክቴክቸር አሽሞንሙኗታል። የህንፃዎቹ ውጫዊ ውበት አጠቃላይ የአካባቢውን ገጽታ ወደ ሌላ ደረጃ ያሸጋገረ አስደናቂ እይታ ሆኗል። ነገር ግን የዛሬው ልዩ መልእክታችን ገና አላበቃም። ይልቁንም ወደ ዋናና እጅግ አስደሳች ወደ ሆነው የቪዲዮአችን ክፍል አሁን እየገባን እንገኛለን። ኢግል ሂልስ ፕሮጀክት ከውጫዊ ውበት ፍጥነት ግንባታ ባሻገር በከተማዋ ይዞት የሚመጣውን ያልተሰሙና አስደናቂ ምስጢሮች በዝርዝር እንቃኛለን። አሁን ወደ ቀሪው ቪዲዮ እንሸጋገራለን። መልካም ቆይታ።